ቴድሮስ ጸጋዬ ይባላል። የጎንደር ከተማ ንግድና ገበያ ልማት መምሪያ ኃላፊ ነኝ። እንግዲህ በጎንደር ከተማ በተለይ ደግሞ እንደዚህ በጣም ከፍ ያለ በደረጃው በሁሉም ነገሩ ለየት ያለ ባዛርና ኤግዚቢሽን ስናዘጋጅ ከ3 ዓመት በኋላ ነው የተዘጋጀው። ባለፉት ዓመታት በተለያየ መንገድ ተቋርጦ የነበረውና ያስቀጠል ነው። በዚህ ኤግዚቢሽንና ባዛር ለየት የሚያደርገው የኢንዱስትሪ ምርት፣ የግብርና ምርት እንዲሁም ደግሞ የእንስሳት ተዋጽኦ ምርቶች በተመጣጣኝ ዋጋ መቅረብ የቻሉበት ሁኔታ ነው ያለውና በዋናነት ከዋናው ገበያ በከፍተኛ ቅናሽ ነው የሚገቡት። ለምሳሌ አንዳንድ ምርቶችን ብትወስዱ ስፔሻሊ የኢንዱስትሪ ምርት ጎንደር ከተማ ከወደብ ያላት ርቀት እንዲሁም ደግሞ ከአዲስ አበባ ጀምሮ ባለው ርቀት አማካኝነትና ሌሎችም ነገሮችን በመጨመር በኢንዱስትሪ ምርቶች ላይ ያልተገባ የዋጋ ጭማሪም አለ። ዋጋዎች ላይ ከፍ የማለት ሁኔታዎች በየጊዜው ይስተዋላል። ይህን ለመስበር ነው የኤግዚቢሽን የተዘጋጀው። ቀጥታ አምራቾች መጣው የገቡበት ነው። በተለይ ደግሞ የኢንዱስትሪ ምርት ላይ በአማካይ ከ30 እስከ 50% ቅናሽ ያደረጉ ምርቶች አሉ። ይህን ታሳቢ አድርገን ያስገባ ነው። የግብርና ምርቶችም በከፍተኛ ሁኔታ እየገቡ ነው። የእንስሳት ተዋጽኦ ምርቶችም አሉ። ከዋና ገበያው ከፍ ያለ ቅናሽ አላቸው። ይህ ባዛርና ኤግዚቢሽን ከዛሬ ሚያዝያ 28 እስከ ግንቦት 15 ለተከታታይ ቀናት ይቆያል። ከተማው ላይ ያሉ አምራቾች በሙሉ ገብተዋል። የዱቄት አምራቾች፣ የዘይት አምራቾች፣ ሌሎችም ምርታቸውን ይዘው የገቡበት ሁኔታ ነው ያለው። ተጠናክሮ ይቀጥላል። ንግድና ኤግዚቢሽንና ባዛሩ የተዘጋጀው ብዙ የህብረተሰብ ክፍሎችን ነው የሚይዘው። ኦልሞስት ከ115 በላይ አምራቾች ነው የተሳተፉበት። ይህ ማለት የሀገር ውስጥም ኢቭን ከሀገር ውጭ ያሉ የኢንዱስትሪ አምራቾችን ጨምሮ የተሳተፉበት ኤግዚቢሽን ነው። ምርቶች በከፍተኛ ጥራትና ሁኔታ ነው ያሉት። ለዚህም ማሳያ የሚሆነው አንዱ በተከታታይ እየተከሰተ ያለው የኑሮ ውድነት ነው። የኑሮ ውድነቱን ደግሞ ቁልፉ መፍቻ መንገድ አንዱ እንደዚህ አይነት ኤግዚቢሽኖችን ማዘጋጀት ነው። ዋና ዓላማው መሀል ላይ ያለውን በከፍተኛ ሁኔታ ምርቶች ትራንዛክት እያደረጉ በተለይ ደግሞ ያለውን የደላላ ግንኙነት የሚሰብር ነው። ቀጥታ አምራቾች ከገዢዎች ጋር ነው የሚገናኙትና ከፍተኛ የሆነ የፕራይስ ልዩነት አለው። አሁን ህብረተሰቡም አይታችሁት ከሆነ በትንሹ ጎንደር ከተማ ላይ ላለፉት ሳምንታት ነበረና ህብረተሰቡ የነበረው ፊድባክ ይሄ ኤግዚቢሽንና ባዛር መቀጠል አለበት፣ ሰፊ ምርት መኖር አለበት፣ ተደራሽ መሆን አለበት በሚል ነው ጥያቄ ሲያቀርብ የነበረው። እሱ ምላሽ የሚሰጥ ነው። አሁን ያለው የግብይት ሁኔታም ካያችሁት በከፍተኛ ሁኔታ የዋጋ ልዩነት አለው። በከፍተኛ ሁኔታ የጥራት ልዩነትም አለውና ለህብረተሰቡም ተደራሽ ነው። የገበያ ማረጋጋቱን በጉልህ ሁኔታ ይፈታልን ነው የምናስብ። በቀጣይ ጊዜያትም እንደነዚህ አይነት ኤግዚቢሽንና ባዛር ስፔሻሊ በአመት 2 ጊዜ እየተዘጋጁ የሚቀጥሉ ይሆናሉ ማለት ነው። እንግዲህ ከኤግዚቢሽንና ባዛሩ የመጀመሪያው በትልቁ የምንሰራበት ከገጽታ ግንባታ አንጻር ነው። ጎንደር ከተማ እንደሚታወቀው ከዚህ በፊት የንግድ ማዕከል የነበረች ከተማ ናት። አሁንም የንግድ እንቅስቃሴዋ በተለይ ደግሞ ካላት የጂኦፖለቲካ አቀማመጥ አኳያና ከፍተኛ የሆነ የህዝብ ቁጥር ፍሰት ያለበት ኢቭን የሚተላለፍበት ከተማ ነው። አሁን ይህ ኤግዚቢሽንና ባዛር የጎንደርን ፍጹም ሰላማዊነት ነው የሚያረጋግጠው። እያያችሁት ነው። ሜዳ ላይ ነው የተዘጋጀው። በበቂ ሁኔታ አምራቾች ከተማው ያለውን የጸጥታ ሁኔታ ትረስት አድርገው ነው የመጡት። ገዢዎችም ይህን ትረስት አድርገው ነው የሚገቡትና ትልቁ ማሳያው የከተማው የንግድ እንቅስቃሴ ወደ ነበረበት ለመመለስ ከሚደረጉ ጥረቶች መካከል አንዱ ባዛርና ኤግዚቢሽን የከተማውን የንግድ እንቅስቃሴ ለማሳየት ነው። ለዚህም ነው ጎንደር ላይ ባዛርና ኤግዚቢሽን ሲዘጋጅ ከሌሎች ከተሞች በተለየ ከፍተኛ ፍሰት ወደ ከተማችን በተለይ ሻጮች የሚመጡት ይህን ታሳቢ በማድረግ ነው። አሁን ከተማችን እንደምታዩት የንግድ እንቅስቃሴው ከሌሎች ጊዜ የተሻለ ነው፣ በማድረግ ደረጃ ያለ ነው። ቀጣይ ይህን አጠናክረን እንቀጥላለን። ሚሊዮን መለሰ እባላለሁ። የጎንደር ከተማ የዘርፍ ማህበራት ምክር ቤት ፕሬዚደንት ነኝ። ጎንደር ከተማ ከ3 ዓመት በፊት ነው እንግዲህ በኋላ ነው አሁን ይህንን ባዛር ያዘጋጀው። ይህንን ለማዘጋጀት ያነሳሳው የምክር ቤቱ ዋና አንዱ ዓላማም ደግሞ በአዋጅ የተሰጠው ስልጣን መሰረት የንግዱ ማህበረሰብና መንግስት እንደ ድልድዩ ማገናኘት ስለሆነ አሁን በዚህ በተፈጠሩ በወቅታዊ ሁኔታ ላይ ፖለቲካዊና ኢኮኖሚያዊ ማህበራዊ ጉዳይ ላይ በጣም የሆነ ጎንደር ከተማ ላይ ትንሽ የኑሮ መቀዛቀስ፣ የኑሮ መወደድ፣ ሁሉም ነገር ላይ በጣም ወደ ጨለማ የገባበት ነገር ስለነበረ የዚህ ምክር ቤት ዋና ዓላማውም ደግሞ ይህንን ነገር ማነቃቃት ስለሆነ ቢያንስ በአዋጅ በተሰጠው ስልጣን መሰረት ይህንን የንግድ ትርኢትና ባዛር ከ3 ዓመት በኋላ እንደገና ተንቀሳቅሶ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ድረስ ያሉት ነጋዴዎች ጫፍ እስከ ጫፍ ድረስ ተንቀሳቅሶ ሸማቹን ነጋዴው ጋር አምራቹን ጅምላ አከፋፋዩ ጋር በተሳካ ሁኔታ በተመጣጣኝ ዋጋ ለማህበረሰቡ የሚቀርብበትን ከመንግስት ጋር በጋራ በሆነም ደግሞ የገበያ ማረጋጋት ስራዎችን ዝቅተኛው ማህበረሰብ
የፋብሪካ ውጤቶችንና የዱቄት፣ ስኳር፣ ጤፎች ነገሮች በሙሉ ዘይቶችን በሙሉ በቅናሽ ለማህበረሰቡ እንዲቀርቡ እያደረገ እየሰራ ያለ ተቋም ነው። የገበያ መረጋጋቱን ለመስራት እኛ አሁን ከዚህ ከተማችን ላይ ካሉ ነጋዴዎች ብቻ አይደለም የምንሰራው። እንደኛ አቻ ምክር ቤቶች አሉ በየክልሎች በሙሉ ከእነሱ ጋር በመነጋገር ጎንደር ከተማ ላይ የሌለ ንግድ ከሌላ ከተማ ላይ ያለ ንግድ ካለ ከነዛ በመቀናጀት ከዚህ የተወደደው ወደዛ ከዛ የተወደደው ወደዚህ በማምጣት ይህን ነገር ነው የሚፈታልን። ደግሞ በአዋጅ ስልጣኖች ሲሰጠንም ለዚህ ባዛሩ ሲሰጠንም ይህን ለማረጋጋት ነው። እነዚህ ነገሮች እንደ ድልድይ ሆነን እንድናገለግል ስለሆነ ከዚህ የጠፋ ነገር ካለ በአቻ ምክር ቤቶቻችን መረጃ መሰረት ሌላ ቦታ ላይ ካለ በባዛር ነገር እንደዚህ አዘጋጅተን እነሱ እንዲገቡ እናደርጋለን። በመንግስት በኩል የሚፈታ ነገር ካለ ደግሞ በሸማቾች፣ በዩኒየኖች ፋብሪካዎችን በእኛ ስር ናቸው። እኛ የአምራች ማህበር ስለሆነ ፋብሪካዎች ዩኒየኖች በእኛ ስር ስለሆኑ እነሱ ጋር በመቀናጀት ለማህበረሰቡ ምን ያክል ዲስካውንት መቅረብ እንዳለበት በዲስካውንት ገበያን ለማረጋጋት ዝቅተኛው ማህበረሰብ መስራት መጠቀም ስላለበት በዛ ልክ ነው እየሰራን ያለ ነው እኛ። you.